ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። ለዕለቱ የተዘጋጁትን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። በቅድሚያም አሳዛኝ ሰበር መረጃ አለ። ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። አርቲስት ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት መለየቱን የገለጸው ኢቢኤስ ቴሌቪዥን ነው። አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና በሌሎች የጥበብ ስራዎቹ በኪነ ጥበቡ ቤተሰብ ዘንድ ይታወቃል። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን እያገለገለ ነበር። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይዝ፣ ሳልነግራት፣ ያንቺው ሌባ 2፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከህዝብ ጋር ያስተዋወቀው የቲያትር ስራው ነው። አርቲስት ነጻነት ወርቅነህ ባለ ትዳርና የ3 ልጆች አባት ነበር። የተለያዩ ግለሰቦችና ታዋቂ ሰዎችም በአርቲስቱ ህልፈተ ህይወት ምክንያት የተሰማቸውን ሐዘን በመግለጽ ላይ ናቸው። ከነዚህም መካከል የሀገሪቱ ጠቅላይ ሚኒስትር አብይ አህመድ አንዱ ናቸው። ጠቅላይ ሚኒስትር አብይ አህመድ እንደገለጹት የአርቲስት ነጻነት ወርቅነህ ህልፈት እጅጉን አሳዝኗቸዋል። አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም አስታውሰዋለሁ። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ብለዋል። አቶ ሙሼ ሰሙ ደግሞ የሚከተለውን ብለዋል። ከነጻነት ጋር የተዋወቅነው እንደ ማንኛውም የጥበብ አድናቂ በመድረክ ላይ ቢሆንም በግንባር ያገኘሁት ግን በወዳጄ ደረጀ ኃይሌ አማካኝነት ከ6 ዓመት በፊት ነበር። የዛሬ 1 ወር ገደማም 4 ኪሎ አካባቢ ተገናኝተን ሞቅ ያለ የወዳጅነት ሰላምታ ተለዋውጠን መልካሙን ተመኝተን በቀጠሮ ነበር የተለያየ ነው። እጅግ ያሳዝናል። ዛሬ ማረፉን ሰማው። ነጻነት በራሱ ጥረት ለሙያው ራሱን ያበቃና ለጥበብ መፈጠሩን ያስመሰከረ ባለሙያ ነበር። በትምህርቱም ገፍቶ በመሄድ ለ2ኛ ዲግሪ የበቃ እጅግ ጨዋ ታዋቂ፣ ጨዋና ትልቅ ሰውም ነበር። ዛሬ ነጻነት ወርቅነህን ጥበብ አጥተዋለች። ለቤተሰቦቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱንም በአጸደ ገነት ያኑርልን ብለዋል አቶ ሙሼ ሰሙ። ወደ ውጪ ዘገባዎቻችን አልፈናል። ወደ ውጪ ዘገባችን ስናልፍ የምናገኘው ኢራንን ነው። ኢራናውያን የተቃዋሚ ሰልፈኞችን አስክሬን ለመውሰድ $5000 ይጠየቃሉ ሲል ቢቢሲ ዘግቧል። በኢራን የተቃውሞ ሰልፍ ወቅት የተገደሉ ሰዎችን አስክሬን ለመውሰድ የጠየቁ የቤተሰብ አባላት ከፍተኛ ገንዘብ በባለስልጣናት መጠየቃቸውን ቢቢሲ ዘግቧል። ቢቢሲ ፐርሺያ ያነጋገራቸው በርካታ ሰዎች ከሆስፒታሎች የቤተሰቦቻቸውን አስክሬን ለመውሰድ የሚፈልጉ የቤተሰብ አባላት ገንዘብ ካልከፈሉ በስተቀር መውሰድ እንደማይችሉ በጸጥታ አካላት መከልከላቸውን ገልጸዋል። በራሻት የሚኖር አንድ ኢራናዊ የቤተሰቡን አስክሬን ለመውሰድ $5000 ወይም 700 ሚሊዮን ቶማን እንዲከፍል እንደተጠየቀ ለቢቢሲ ተናግረዋል። የቤተሰቡ አስክሬን በፖርሲና ሆስፒታል እንደሚገኝ የተናገረው ይህ ግለሰብ የሌሎቹ 7 ተቃዋሚ ሰልፈኞችን አስክሬን በዚሁ እንዳለ ገልጿል። በግንባታ ስራ ላይ የተሰማሩና አስክሬኖችን ለመውሰድ የጠየቁ ኩርዶች $7000 እንዲከፍሉ መጠየቃቸውን ተናግረዋል። ቤተሰቡ የተጠየቀውን ገንዘብ መክፈል ስላልቻለ አስክሬኑ በማቆያ ውስጥ እንደተቀመጠ መሆኑንም ጨምረው ገልጸዋል። በኢራን የግንባታ ሰራተኞች በወር የሚያገኙት $100 በታች ነው። አንዳንድ አካባቢዎች የሆስፒታል ሰራተኞች ለሟች ቤተሰቦች በመደወል የደህንነት አባላት የልጃቸውን አስክሬን ይዘው ገንዘብ ከመጠየቃቸው በፊት በፍጥነት መጥተው እንደሚወስዱ እንደሚያስጠነቅቁ ቢቢሲ ሰምቷል። በቴህራን ምንጮች ለቢቢሲ ፐርሺያ እንደተናገሩት ባለስልጣናት የልጆቻቸውን አስክሬን ለመውሰድ ገንዘብ ይጠይቁናል ብለው የፈሩ የቤተሰብ አባላት የአስክሬን ማቆያ ክፍል ሰብረው የወዳጅ ዘመዶቻቸውን አስክሬን መውሰዳቸውን ተናግረዋል። የልጆቻቸውን አስክሬን ያገኙ ቤተሰቦች የግል አምቡላንስ መጥቶ እስኪወስድላቸው ድረስ በሆስፒታል ቅጥር ግቢ ውስጥ አስክሬኑን አስቀምጠው ሲጠብቁ መታየታቸውን ምንጮች ተናግረዋል። በኢራን የተቃዋሚ ሰልፍ ምክንያት የኢንተርኔት አገልግሎት በመቋረጡ በአገሪቱ ውስጥ ያለውን ሁኔታ ለመረዳት አስቸጋሪ አድርጎታል ያለው ቢቢሲ ዓለም አቀፍ የሰብአዊ መብት ድርጅት እንዲሁም ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች ያላቸው ግንኙነት መቋረጡን ጠቁሟል።
ራሱ ቢቢሲም ኢራን ውስጥ ገብቶ እንዲዘግብ እንዳልተፈቀደለት ነው ያመለከተው። ለዛሬ ያዘጋጀነው መረጃ ይህን ይመስላል። ሰብስክራይብ፣ ላይክ፣ ሼር ማድረግን እያስታወስናችሁ እዚህ ላይ እንሰናበታችኋለን። መልካም ጊዜ